አባዬ ምን አደረክ? ከቤት ተቀበልካት እንዴ? ላስፈርማት እየጣርኩ ነው። አባዬ ማስመለስ አለብህ እንጂ ይሄ እኮ የማዬ ንብረት ነው። እንደምንም ብለህ ማስመለስ አለብህ። ሰማኛለህ? ሁላችሁም እኔ ላይ አትነሱ። የሚያስመሰግን ስራ እንደሰራህ አትሁን እንጂ አባዬ። ሰማኛለህ? ይሄን ነገር ለመመለስ እየጣርኩ ነው። አባትህ ነኝ። እኔ ላይ ጣትን አትቀስር። አባትን እውነቱን ልንገርህ፣ በአንተ አባትነት በጣም አፍራለሁ። ልትነካኛት እናቴን ያደረካትን ነገር ካወቅኩኝ በኋላ ዝም ሳልል እዚህ ድረስ የደረስኩት እኮ የእሷ በህይወት መኖር አጽናንቶኝ ነው። አንተ ግን ህይወታችንን ጋንም ለማድረግ ስትታገል ውለት አድራል። አንተ ልጅ አፍህን ዝጋ። እስከ ዛሬ ዝም ያልኩት ይበቃል። ትሰማኛለህ? እያንዳንዱን ንብረት ቆጥረህ ትመልሳታለህ። ይሄ ደግሞ የመጨረሻ እንደሆነ አውቀሽ። ንብረት የሚባል ነገር የለም። ንብረት ገሃነም ነው ማድረግበት። ህይወትህን ራሱ ገሃነም ነው ማድረገው። እድሜ ዘመኔን በሙሉ ያፈራሁት ሀብቴ ከእጄ ወጣ። የምናስተካክልበት መንገድ አናጣ ማለት ነው። ምን መንገድ ይኖረዋል? ሙሉ ንብረቴን እኮ ጠቅልላ ይዘዋለች። እንዴት ይመለሳል? እንዴት? ልክ ነሽ፣ ግን የሆነ መንገድ አይጠፋም። በጣም ግራ ገብቶኛል። ሁሉም ነገሩ ስብስብ ብሎብኛል። ባዶዬን አስቀሩኝ። ባዶ ሆንኩኝ እኮ። ተይ እንደዛ አትበይ። ባዶ አልቀረሽ። ሁሉንም ህግ ፊት ማስረዳት ትችያለሽ። ያለኝን ንብረት በሙሉ በዛች በዘራፊ ስም ካደረገ ህግ እንኳን ቢፈቅድልኝ ምኑን ይሰጠኛል? ከየት አምጥቶ ይሰጠኛል? አሁን እኮ እጁ ላይ ምንም ነገር የለም። ቆይ እንዴት ሰው በዚህ ልክ ጨካኝ ይሆናል? አለቃትም፣ እሱንም እሷንም አለቃቸው። የለፋውበትን ንብረቴንማ ማንም ሲበለው ቆሜ ላይ ገዛኸኝ በጭንቀት የሚያደርገው ነገር ጠፍቶት የቸገረው እርጉዝ ያገባል እንደሚባለው ትሁት እንደምንም ቤቲን አግባብታ እሷ ጋር ያለውን ገንዘብ በሙሉ እንድታስመልስለት አጥብቆ ቢለማመጣትም ትሁት ግን ልታግዘው ፈጽሞ ፈቃደኛ አልነበረችም። ለደረሰባት በደልና ግፍ ገንዘቡን ለእሷ እንደሚገባት እህቷንም ማሳከሚያ እንደሆነ የምታስበው ቤቲ ገዛኸኝ በጸባይም ሆነ በጉልበት አስፈራርቶ ገንዘቡን እንድትመልስለት ለማድረግ ቢሞክርም እሷ ግን አስቀድሞ አቅሙን አጥቶ መልፈስፈሱን ስላወቀች ማስፈራሪያውን ከቁብ እንኳን አልቆጠረችውም ነበር። ገዛኸኝ በሄደበት ቦታ ሁሉ በሁሉም ሰው ተሰሚነቱን አጥቶ በብስጭት መጠጥ ሲጠጣ ቆይቶም ከልጁ ናቲ ጋር ከባድ የሆነ ጸብ ውስጥም ገብተው መሳሪያውንም አውጥቶበታል። ናቲ በትዕግስት ነገሩን ያልፈው ይሁን ሐሳባችሁን ኮመንት ላይ አስቀምጡልን። ከዚህ ሁሉ አስቀድሞ ቤቲ ዓለሜ በቀጠረቻት ጊዜና ሰዓት ቤታቸው ድረስ ሄዳ ሰላም ለመፍጠርና ሁሉንም ለመተው ወንድሟ ካለበት ሀገር አስመጥታ ለህግ እንድታቀርበው ብትጠይቃትም ዓለሜ ግን በአንድና በብቸኛው ወንድሟ መጨከን ከብዷት ዝምታን መርጣ መልስም ሳትሰጥ ቀርታለች። ቤቲም ትቀጥልና ይመስለኛል መልስሽ ዝምታ ነው ብላ በንዴት ተነስታ ቤቱን ለቃ ስትወጣ ትሁትም ተከትላት ትወጣለች። ዓለሜም ትቀጥልና እኔ እኮ ይህን ጥያቄ በፍጹም አልጠበቅኩም ነበር ብላ ስትላቸው ናቲም እማዬ እሱ እዛ በሰላም ቁጭ ብሎ እያለ እኛ ቆይ እዚህ ለምን እንጨናነቃለን? ወይ ጠርተሽ አሳልፈሽ ስጭ ብሎ ሲላት ዓለምም ቆይ እስቲ ትንሽ ጊዜ ስጠኝ ናቲ ማሰብ ይኖርብኛል ብላ ስትል ናቲም እሱ እኮ ወንድምሽ ሆኖ ያደረገልሽ ነገር የለም እንደዛ ስትሰቃይ በሱ ኃጢያት አንቺ የከፈልሽው አይበቃም? ቆይ ግን ሰው እንዴት በዚህ መጠን ጨካኝ ይሆናል? ይሄኔ እኮ ቢኖር አንቺንም ያጠፋሽ ነበር ብሎ ሲል ዓለምን በቁጣ ናቲ እኔም እኮ እሱ ልክ ነው አላልኩም፣ እባክህ ለራሴ ትንሽ ማስበበት ጊዜ እፈልጋለሁ ብላ ተነስታ ጥላቸው ትሄዳለች። ከትንሽ ቆይታ በኋላም ቤቲና ትሁት ተያይዘው ወደ ቤታቸው ሲገቡ ገዛኸኝን ውስጥ ተቀምጦ ያገኙታል። እሱም ይቀጥልና የት ነበራችሁ ብሎ ሲጠይቃት ቤቲም ምነው ዛሬ በጊዜ መጣ? እኛ ወክ ለማድረግ ወጥተን ነበር ብላ ስትለው እሱም እሺ ትሁት ወደ መኝታ ክፍልሽ ግቢ፣ ቤቲ ይፈልግሻለሁ፣ ነይ እዚህ ቁጭ በይና መነጋገር ይኖርብናል ብሎ አጠገቡ ያስቀምጣትና ሰምኛለሽ ቤቲ ነገሮች እያማሩኝ አይደለም፣ ናቲ ቀን እየጠበቀልን እየመሰለኝ ነው፣ ዓለሜም እንደዛው። ቆይ ግን አንቺ ምንም አልመሰለሽም ብሎ ሲላት ቤቲም እሺ ታዲያ ምን አሰብክ ብላ ተጠይቀዋለች። ገዛኸኝም ይቀጥልና ከሀገር እንውጣ፣ ለዛም ይሆን ገንዘብ ደግሞ አንቺ ጋር አለ፣ ስለዚህ በፍጥነት እናውጣውና ከዚህ ሀገር እንውጣ ብሎ ሲል ቤቲም ፈገግ ብላ በትዝብት እየተመለከተችው ብቻ ፈርተክ ባልሆነ ብላ ስትለው ገዛኸኝም እንዳይታወቅበት ስሜቱን ለመደበቅ እየሞከረ ፈርቼ ሳይሆን እየተጠነቀቅኩ ነው፣ በቃ መሄድ አለብን ብሎ ሲላት ቤቲም ረጋ ብላ ይሁን ልገዜ እኔ ከሀገሬ ወዴትም ንቅንቅ ማለት አልፈልግም፣ ለስማችንም ቢሆን እኮ ፈርተው ፈረጠጡ መባል ደስ አይልም፣ ለማንኛውም እናስብበታለን ብላ ስትለው ገዛኸኝም በንዴት ከዚህ በኋላ ምንም መደጋገም አልፈልግም ገንዘቡን አስገቢው ብሎ ሲላት እሷ
እሷም እሱንም ቢሆን እናስብበታለን ብላው ተነስታ ጥላው ትሄዳለች። የዛኑ ቀን ላይም ገዛኸኝ ለብቻው ሶፋው ላይ ተቀምጦ ስልኩን እየተጠቀመ ባለበት ትሁት ትመጣና አጠገቡ ስትቀመጥ እሱም ግራ ተጋብቶ ምንድነው ቆይ እንድትቀመጪ እኮ አልፈቀድኩልሽም ብሎ ሲላት ትሁትም ቆፍጠን ብላ እኔም ፍቃድህን አልጠየቅኩም አቶ ገዛኸኝ እንድታሰናበተኝ ፈልጌ ነው የመጣሁት ብላ ስትለው እሱም በቁጣ አይገባሽም ልበል በውል ነው እኮ ይገባሽ ብሎ ሲጮህባት ትሁትም ይገባኛል እኮ ውል ያደረከው እኔ እንዳልወጣ ሳይሆን ግን ሚስጥርህ እንዳይወጣ ነው። ያው ግን እንደምታውቀው ሚስጥርህ ወጥቷል። ምንም የቀረ የለም። እኔም እዚህ ምንም አልሰራም። በገዛ እጅህ ራስህ ላይ ብዙ ጠላቶች እያፈራህ ነው ያለኸው። አንተ ባትፈራም እየበዙ በመጡ ቁጥር ግን መውደቂያህ ይቀርባል። ያ ደግሞ አይቀርም። ግን ባታፈጥነው ጥሩ ነው እያልኩ ነው ብላ ስትለው ገዛኸኝም በኩራት ቆይ ግን ማን ነው በድፍረት እኔ ፊት የሚቆመው ብሎ ሲላት ትሁትም ቤተሰብ እኮ አለኝ አቶ ገዛኸኝ አባቴ በጣም ለጸብ ቅርብ ነው። በቃኝ ብሎ ጠመንጃውን ሰቅሎ አገኘኸው እንጂ ግን ደግሞ አሁን ትግስቱ አልቋል። ያንተ አይነት 10 ቢደረደር ለራሱ አይደነግጥም። ግን እኔ እሱ በድጋሚ እንደዚህ አይነት የተጨማለቀ ነገር ውስጥ እንዲገባ በፍጹም አልፈልግም። አይ ካልክ ግን ጸብህ ከሱ ጋር ነው የሚሆነው ብላው ተነስታ ጥላው ትሄዳለች። እሱም ተነስቶ ከዓለም ጋር ወደ ተቀጣጠሩበት ቦታ ይሄዳል። እዛ እንደደረሰም በቁጣ እኔ ግን ማን አይዞሽ እንዳለሽ አላቅም ይኸውልሽ ዓለም ከኔ ጋር ብትስማሚ ነው የሚያዋጣሽ ብሎ ሊያስፈራራት ሲሞክር እሷም የኔ የሆነችውን እያንዳንዷን ንብረቴን ቆጥሬ እንደምቀበልህ ቃል እገባልሃለሁ። ከዛ በፊት ግን የእናቴን ስጦታ ማስታወሻ የሆነችውን ሀብሌን በአስቸኳይ እንድትመልስ እፈልጋለሁ ብላ ስትለው ገዛኸኝም እነዛ የምታያቸው ጌጣጌጦች በሙሉ እኔ ጋር የሉ ብሎ አስረግጦ ሲነግራት ዓለምም በጣም ጥሩ እነዚህ ንብረቶች አንተ ጋር ከሌሉ ዳግም ካንተ ጋር መጥቼ መደራደርበት ነገር አይኖርም ማለት ነው። ምን እንደሚደርስብህ እንኳን መገመት አትችልም ብላ እሷም እንደሌሎቹ ተነስታ ጥላው ትሄዳለች። እሱም በንዴት እየተብሰለሰለ ተነስቶ ወደ ቤቱ ይሄዳል። እዛ እንደደረሰም ቤቲን ተቀምጣ ያገኛትና ማውራት ይጀምራሉ። እሱም በቁጣ አንድ ነገር ብቻ ነው ማድረግ የምንችለው ዓለም ሁሉንም ነገር ጠርጥራለች። የሞት ሰርተክፌት ወጥቶላት እንደነበረ ማውቃለች። ቆይ ግን አንቺ ምን ተማምነሽ ነው እንደዚህ ተረጋግተሽ የተቀመጥሽው ብሎ ሲጠይቃት ቤቲም ምንም ብላ ትመልስለታለች። ገዛኸኝ የሚቀጥልና አንቺ ምንም ላይ መስልሽ ይችላል ግን እኔ ከምታሰር ምንም ነገር ላደርግ እችላለሁ። በቃ የዓለም የሆነውን ሁሉ መስጠት አስቤያለሁ ብሎ ሲላት ቤቲም በንዴት ምንም የዓለም የሆነ ነገር የለም እሺ እንዳታስበው ብላ ተነስታ ወደ መኝታ ቤቷ ስትገባ ገዛኸኝም በትዝብት እየተመለከታት አይ ቤቲ አንቺም እየታጠፍሽ ነው ማለት ነው ብሎ በግርምት ከራሱ ጋር አውርቶ ተነስቶ ልጁ ናቲን አንድ ቦታ ቀጥሮት ከቤት ይወጣል። ናቲም የቀጠረው ቦታ ላይ እንደደረሰ ግራ በመጋባት ምን ነው ግን በሰላም ነው እንደዚህ አጣርፈ የጠራኸኝ ብሎ ሲጠይቀው ገዛኸኝም አንገቱን ደፍቶ እንደተጸጸተ ሰው እያስመሰለ በሰላም ነው ግን እናትህ ልትከሰኝ ተዘጋጅታለች ብሎ ይለዋል። ናቲም ይቀጥልና አውቃለሁ ግን እስካሁንም እሷ ሆና ነው የቆየችው። እናቴ ላይ ባደረግከው እያንዳንዱ ነገር ልትቀጣ ይገባል። በምንም አይነት መንገድ ያቃጠልክባትን እድሜ ልትክሳት አትችልም ብሎ ሲለው ገዛኸኝም አውቃለሁ የኔ ልጅ እሷ ሀብትና ንብረቷን እንድሰጣት ትፈልጋለች ግን እኔ ደግሞ ሙሉ ንብረታችንን በቤት ስም አድርጌ አሸሽቼዋለሁ ብሎ ሲለው ናቲም ቀድሞውኑ በሚያውቀው ከአባቱ ባረጋገጠው ነገር ደንግጦ ምን አባዬ ቆይ የእናቴንና የኔን ንብረት እንዴት አሳልፈ ለባዳ ትሰጣለህ ብሎ ሲጮህበት ገዛኸኝም አታስብ እሱ ይመለሳል ብቻ ግን አንተ እስከዛ ድረስ እናትህን አግባባልኝ በጣም የምትወድህ ብቸኛ ልጇ ነህ አንተ ብትጠይቃት እምቢ አትልህም እባክህ እሺ በለኝ ብሎ ሲለምነው ናቲም እንኳን እሷን ላሳምናት ይቅርና ለራሴም ለማመን ተቸግሬያለሁ አባዬ ደህናዋል ብሎ ጥሎት ከመኪናው ወርዶ ይሄዳል። ቀጥታም ወደና አባዬ ቤት ነበር ሄደው እናቱንም ያገኛትና ማውራት ይጀምራሉ። ናቲም ቀጥሎ ግራ ገብቶኛል እማዬ ሀብቱን በሙሉ እኮ በቤቲ ስም እንዳደረገው ነው የነገረኝ ብሎ ሲላት እሷን በንዴት ምን አያደርገውም ናቲ ደግሞ የትም ቢያደርገው አልለቀውም የለፋውበትን ይመልሳታል ብላ ስትጮህ ናቲም ይኸውልሽ እናቴ ከቤቲ ንብረታችንን መልሶ እስኪቀበል ድረስ እንድትታገሺ እንዳግባባሽ ነው ይላከኝ ብሎ ሲላት እሷም በዝምታ ማልፎ ጉዳይ አይደለም ሁሉንም ነገር ያመጣታል እኔ ያንን ካላደረግኩ ዓለም አይደለሁ ብላ በንዴት መብሰልሰል ትጀምራለች። የዛኑ ቀን ማታም ቤቲን መለማመጥ የተያያዘው ገዛኸኝ አብረው ተቀምጠው በመሃል ቤቲ አሁን አንድ ነገር እንድታደርጊ ብቻ ነው የምፈልገው ብሎ ሲላት እሷም የዓለምን ሀብት መልሺ ብቻ እንዳትለኝ በፍጹም አላደርገውም እሺ በእጄ የገባ ገንዘብ አይመለስም ብላ ስትለው ገዛኸኝም በንዴት አይገባሽም እንዴ ያቺ ሴትዮ እኮ ገደል ልትከተኝ ነው አሁን ገንዘቡን ስጪኝ ወይስ ይህን ጊዜ እኔን ለማጥቃት ስትጠብቂው ነበር ብሎ ሲላት ቤቲም ገዜ አስተውል አላጠቃውህም እያዳንኩህ ነው እንደውም ገንዘቡን ብትሰጣትም እኮ ያው ገደል መግባት ነው ሁሉም ሀብት እኮ የሷ እንደሆነ ታውቃለህ ደግሜ ያልነግርህ ከሷ ጥቃት ልከላከልልህ ነው እየሞከርክ ያለሁት ብላው ተነስታ ጥላው ልትሄድ ስትል እሷም አብሯት ተነስቶ አንገቷንም አንቆ መልሶ ሶፋው ላይ ያስቀምጣትና ትሰሚኛለሽ እስካሁን የታገስኩሽ ያለ ጸብ ገንዘቡን እንድታስተላልፊ እንጂ ፈርቼሽ አይደለም ነገ በራስሽ እጅ ፈርመሽ ታስተላልፊልኛለሽ አይ ካልሽ ግን እንደዚህ ሲጥ አድርጌ ነው ምገልሽ ብሎ አጥሏት ይሄዳል። በነጋታውም ጠዋት ቤቲ ከእንቅልፏ ተነስታ መታ ሳሎን ስትቀምጥ ገዛኸኝም አንቺን ነው እኮ እየጠበቅኩሽ ያለሁት ለባብሽና ወደ ባንክ መሄድ አለብን በአካውንትሽ ያስገባውልሽን በአካውንቴ ትመልሺዋለሽ ብሎ ሲላት ቤቲም በቁጣ ቆይ ከዛስ አንተ ደግሞ ወስደህ ዓለም አካውንት ላይ ልታስገባው ይህንን ገንዘብ ለማግኘት አልነበር እንዴ ልፋታችን ይኸውልህ የመጣው ይምጣ እንጂ ይህንን ገንዘብ አልመልስም ምንም የምሰጥ ገንዘብ አይኖርም ብላ ስትለው ገዛኸኝም በንዴት እንግዲያውስ በቃ ለመሞት ተዘጋጅ ብሎ አስፈራርቷት ጥሏት ይሄዳል። ቤቲም ፈገግ ብላ በውስጧ ለመሞት አንተው ራስህ ተዘጋጅ መቼም ቢሆን ማን የሞት አፋፍ ላይ እንዳለ በፍጹም አይታወቅም ብላ ተነስታ ትወጣለች። ከዚህም በኋላ ነው ናቲና ገዛኸኝ ተገናኝተው በመሃል በተፈጠረ ግጭት ለጸብ የተዳረ
የተዳረጉት። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱም ላይክ እንዲሁም ሼር ማድረግ አትርሱ። ቀጣዩ ክፍል በፍጥነት እንዲደርሳችሁም ሰብስክራይብ በማድረግ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።